አልተዘጋጀም ሴንዛ ካውንተር አታክ ሴንዛ ወደ ቀኝ መስመር አቅጣጫ ኳሱን ለፕሬስ ኳሱን ይዞ እየገባ ነው። ፕሬስ 5-4 ናቸው። ፕሬስ ረጅም ኳስ አሻገረ። ነገር ግን ሳውዛምፕተን ቤንዋይት እንደው የሚያደርገው ከተተው ስቲዋርት ቅዱሳኖቹ መምራት ጀመሩ። ሴንት ሜሪ ስታዲየም ተደበላለቀ። ቤንዋይት ተሳሳተ። ስቲዋርት ቀጣቸው። ያስታውቅ ነበር። ካውንተር አታኮቻቸው ጥራት ያላቸው ነበሩ። ሳውዛምፕተን ጨዋታውን መምራት ጀመረ። አዎ ቅዱሳኖቹ መድፉን ጸጥ ረጭ ያረጉት። በጸሎት ጸጥ ረጭ ያረጉት። ቦንዛ ስቲዋርት ቦንዛ ሳውዛምፕተን ቦናንዛ ጎል ሳውዛምፕተን 1 አርሰናል ባዶ። ሶፊ የዚህ አጠቃላይ ስህተቱ ሁለት ቦታዎች ላይ ነው ስህተት የተሰራው። የመጀመሪያው ስህተት የተሰራው ኦዲጋር ኳሱን ይዞ እያሳየው ማክስ ዳውማን ኳሱን በተረከዝ በሚሰጥበት ሰዓት ላይ ዝግጁ ባለመሆኑ ከሱ የተነሳ ኳስ ነው። ሁለተኛው ስህተት ደግሞ እና ለጎሉ መቆጠር ከፍተኛ አስተዋጽኦ ያደረገው ቤን ዋይት ነው። ከጀርባው ተጫዋች እያለ ወደፊት ተስቦ የመጣበት ሂደት ስህተት ነው። ከዛ ተጫዋች ጀርባ ነበር መቆም የነበረበት። ስለዚህ የቤን ዋይት እና የማክስ ዳውማን ስህተት ነው። አርሰናል ኦፍ ኮርስ ውጤት መቀየር የሚችሉ ተጫዋቾች ቤንች ላይ አሉ። ሪካርዶ ካላፊዮሪ አለ፣ ዙሜንዲ አለ፣ የኮሬስ አለ፣ ዊሊያም ሳሊባ አለ። ውጤት መቀየር የሚችሉ ተጫዋቾች ቤንች ላይ ስላሉ ምናልባት አርቴታ ላይ ያሰጋው ይችላል። ነገር ግን በእንደዚህ አይነት ሁኔታ ሌላ ጎል ከደገሙበት ዋጋ ሊከፍል ይችላል። ስቲዋርት ነው 35ኛው ደቂቃ ጎል ያስቆጠረው፣ ግን ስህተቶች ሳውዛምፕተን እንዲጠቀሙ አድርጓቸዋል። ሳውዛምፕተን 1-0 መምራት ጀምረዋል። በታችኛው ዲቪዚዮን 6ኛ ደረጃ ላይ ይገኛሉ። ባለፉት 14 ተከታታይ ጨዋታዎች አንድም ጨዋታ ያልተሸነፈ ቡድን ነው። ከ14ቱ 11ን አሸንፈው በ3ቱ አቻ ወጥተዋል። ተነቃቁ ደጋፊዎቹ እንኳን ተጫዋቾቹ ጎል መቆጠሩን ተከትለው ታይሚንግ አይደለም መለጠፍ ነበር። ቤንጃሚን ዋይት ታይሚንግ ነበረበት። በነገራችን ላይ እሱ ብቻ አይደለም ጋብርኤል እየገፋ ወደፊት ሄደ። በድፍረት ሂዷል ጋብርኤል። አስደናቂ ኳስ ከሃቨርዝ ምን ያደርገዋል? ብቻውን ነው ሃቨርዝ ከተተው የኮረሽ አርሰናል ነቀነቀው። ሃቨርዝ ነው የኮረሽ ስዊድንን ለዓለም ዋንጫ አብቅቶ የመጣው ተሸክሞ ወደ አሜሪካ የወሰዳቸው የኮረሽ አርሰናልንም ተሸክሞ በኤፍኤ ካፕ ወደ ግማሽ ፍጻሜ ለመውሰድ የሚያስችል ያቻምና ጎል ቦንዛ አርሰናል ቦንዛ ከሃቨርዝ ቦንዛ ኮረሽ ቦናንዛ አርሰናል ወደ ጨዋታው ተመለሰ። አውሬው የት እንደሚገኝ ወደ ጨዋታው ተመለሰ። አውሬው ይለያል። አውሬው እውነትም አውሬው ሆኗል። አሁን አውሬው በፊት ለማዳ ውሻ ነበረ። አሁን አንበሳ ሆኗል። አይምርም። የሚገኝበት ቦታም ይገርማል። እኔ ለዚህ ጎል ጋብርኤል ማጋሌስ ነው የማደንቀው። ትልቁን ስራ የሰራው ጋብርኤል ነው። ግን የኮረሽ ቦታው ላይ መገኘት ወሰወሰው ቻርልስ ወሰወሰው ሳውዛምፕተን ሁለተኛውን ጎል ከተቱት። አርሰናል ገባበት። ሁለተኛ ጎል አስተናገደ። አርሰናል ሁለተኛ ጎል አስተናገደ። ከባድ ነው ከዚህ በኋላ ለመነሳት በጣም ከባድ ነው። አርሰናሎች ፌሎስ አስደናቂ ስራ ነው የሰራው። ላሬን ካላፊዮሪ መያዝ ነበረበት። ይሄን ኳስ ፌሎስ ጥሩ ኳስ ሄዶ ነበር። ባዶ እኮ ነው እዛ ጋር ኦፍሳይድ አይገናኝም። የበረኛ እንቅስቃሴ ያውቀዋል ለማለት ኦፍሳይድ ነው ወይስ አርማ የሚለው መታየት አላወቀውም። የት ኳሱ ዛሱ አይመስልም አይደለም። አይ እንቅስቃሴው ለሱ ይሰጣል የሚል ግምት ታሳቢ ካልሆነ ክሊር ጎል ነው። ሁለተኛው ቼክ እየተደረገ ነው በቫር። ለማንኛውም ግን ለእኔ ጎል ነው፣ ንጹህ ጎል ነው። ያው አስቶታል አቅጣጫ በሚል ሊሆን ይችላል። ቻርልስ ሁለተኛውን ጎል አስቆጠረ። ተቀይሮ የገባ ተጫዋች ነው።
ሳውዝሃምፕተን። ይህ ለአርሰናል ራስ ምታት ነው። የካራባው ካፕን ዋንጫ አጣ። አሁን ከኤፍኤ ካፕ ሊወጣ ጥቂት ደቂቃዎች ነው የሚቀሩት። አለቀሰ። አርቴታ ዋጋ የሚያስከፍል ስህተት ሰርቷል። 2-1 ጎሉ ጸድቋል። ቻርለስ 85ኛው ደቂቃ ዊሊያም ሳሊባ ቤንጃሚን ዋይት ኦዲጋርድን የነካበት ትልቅ ስህተት ነው።